ሰላም የቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ ማለት ነው። ምናልባት ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጋችሁ እንድትጀምሩልኝ እያልኩ ቀጥታ ዞር ያስኩላችሁ መረጃ የማልፍ ይሆናል። ዛሬ ላይ እንግዲህ በሁለት ምክንያት ቴሌግራም አካውንታችሁን ልታጡት እንደምትችሉ በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። እንዲሁም ደግሞ እንዴት አድርጋችሁ ሴቭ እንደምታደርጉ አሳያችኋለሁ ማለት ነው። ቀጥታ ወደ መረጃው እናልፋለን። ቴሌግራም እንግዲህ አዲስ ህግ አውጥቷል ማለት ነው። 1 አመት የነበረውን ወደ 2 አመት አራዝሟል ማለት ነው። እሱንም በዚህ ቪዲዮ እንመለከተዋለን። እንግዲህ ወደ ፕራይቬሲ ሴቲንጋችን ሄደን ነው እሱንም እንመለከተው ማለት ነው። እንግዲህ ወደ ታች ወረድ ብላችሁ ምን ይላል ማለት ነው። እንግዲህ ቴሌግራም ውስጥ ምናልባት ኢፍ ካልገባችሁ አካውንታችሁ ዲሌት በሁለት አይነት ምክንያት ይሆናል። አንደኛ ለአንድ አመት ወይም ደግሞ ለአንድ ወር እንደሞላችሁት ሴቲንግ አይነት ይወሰናል። አካውንታችሁን ሉዝ ልታደርጉ ትችላላችሁ በዛ ጊዜ ውስጥ ካልገባችሁ ማለት ነው። ይህንንም ለማወቅ እዚች ቦታ ላይ አንድ ጊዜ ይሄኛውን ክሊክ ታደርጉበትና ቴሌግራም እንግዲህ 12 ወር ነበር የነበረው እስከ 12 ወር ነበር የአንድ ወር የሶስት ወር እና የስድስት እንዲሁም 12 ወር። አሁን ላይ ግን የአንድ አመት ጨምሮ 24 ወራት ሆኗል ማለት ነው። ያ ማለት በጣም አሪፍ ነው ማለት ነው። ቴሌግራም ባትገቡ እንኳን ምን ይሆናል ማለት ነው ይቆያል ማለት ነው። እንግዲህ እዚህ ቦታ ላይ ካደረጋችሁት በአንድ ወር ውስጥ ካልገባባችሁ በሆነ ምክንያት ማለት ነው አካውንታችሁን ልታጡት ትችላላችሁ ማለት ነው። እንደምትመለከቱት እዚህ ቦታ ላይ የሚያወራው ሜሴጃችሁንም እያንዳንዱን ነገር ሁሉንም ታጡታላችሁ ነው። እዚህ ቦታ ላይ ካደረጋችሁት አካውንታችሁን በአንድ ወር ውስጥ በዚህ ጊዜ ውስጥ ካልገባችሁ አካውንታችሁ ኤኒ ታይም ሊሆን ይችላል ማለት ነው ዲሌት ሊሆን ይችላል። ይሄንን አቃችሁ መወሰን ይኖርባችኋል ማለት ነው። ስለዚህ አሪፍ የሚባለው 24 መንዝ ላይ አሁን በተሻሻለው ማድረግ ይኖርባችኋል ማለት ነው። እንግዲህ በሁለተኛ ደግሞ የምንመለከተው አካውንታችሁ ልታጡበት የምትችሉት እንደምትመለከቱት ይሄ ልጅ ነው የላከልኝ። እንግዲህ በነፃ ቴሌግራም ፕሪሚየም የ12 ወር ወይም ደግሞ የ1 አመት እናደርጋለን ይላል። እንግዲህ ይሄን ሊንክ ነክቶ ነው የሚሆነው ማለት ነው። ስለዚህ አካውንታችሁን እንግዲህ ሰስፔንድድ የሆነ ሊንክ ከነካችሁ አካውንታችሁን ምን ልታደርጉ ትችላላችሁ ማለት ነው። በዚህ ወቅት ማለት ነው ያልተረጋገጠ የቴሌግራም ሊንክ መነካካት የለባችሁ ማለት ነው። ብዙዎች የቴሌግራም አካውንታቸውን እያጡ ይገኛሉ ማለት ነው። ስለዚህ ከእንደነዚህ አይነት ካልተረጋገጡ ምን አይነት ሊንኮች ልትጠበቁ ይገባችኋል ማለት ነው። ምክንያቱም አካውንታችሁን ልታጡ ትችላላችሁ ማለት ነው። ምናልባት ሁለት አካውንት ካላችሁ በአንደኛው አካውንታችሁ መሞከር ትችላላችሁ። ምናልባት ብዙ ዳታ ባላዘው ወይም ደግሞ ብዙ በማትጠቀሙበት ስራዬ ብላችሁ ቴስት ለማድረጊያ በከፈታችሁ ቴሌግራማችሁ በዛ ብትጠቀሙ አሪፍ ነው ብዬ ለእናንተ ሪከመንድ አደርጋችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ክበሩልኝ ወንድሞቼ እህቶቼ። አዳዲስ እንድሰራላችሁ የምትፈልጓቸው ነገሮች ካሉ ዲስክሪፕሽን ቦክስ ላይ